በአንደኛ ዮሐንስ ምዕራፍ 5 ቁጥር 16 ላይ ሞት የሚገባው እና ሞት የማይገባው ኃጢአት ይላልና አስረዱ ይብራራልኝ። ያ ብዙዎች ብዙ ነገር ይላሉ ሞት የሚገባው ኃጢአት የሚለውን ማለት ነው። በአንደኛ ዮሐንስ ላይ ግን ሙሉን ጥናት ማጥናት ነው። ሞት የሚገባው ኃጢአት አለ፣ ሞት የማይገባው ኃጢአት አለ። ምናልባት በመጽሐፍ ቅዱስ ውስጥ ሁሉም ሰው በክርስትና ሕይወቱ በስጋ ሕይወቱ ድካም አለበት፣ ሊደክም ይችላል እና እርስ በርሳችን እንጸላለያለን። ቁርጭምጭሚቶች እንዲጸኑ እንጸልያለን ይላሉ፣ ጉልበቶች እንዲጸኑ እንጸልያለን፣ ወንድሞች እንዲበረቱ ከድካም እንዲታደሱ እንጸልያለን። ግን በጣም አደገኛ የሆነ ነገር አለ። ያም የዶክትሪን ጉዳይ ነው። አንደኛ ዮሐንስ ላይ ያለው አደገኛ ዶክትሪን ነው። ኖስቲሲዝም የሚባለው ትልቅ ኃጢአት ነው ማለት እግዚአብሔር በስጋ አልመጣም የሚል ትምህርት፣ እንደኛ አይነት ፍጹም ሰው አልሆነም ሰው መሰለ እንጂ የሚል ትምህርት፣ በዚህ ዘመን የአውጣኬ ትምህርት። ለምሳሌ ኢየሱስ ሰውነቱን የሚክድ ማለት ነው። ፍጹም እንደኛ ሰው መሆኑን የሚክዱ እንደው ሰው መሰለ እንጂ ሰው አልሆነም፣ ራበው ይላል እንጂ አራበውም፣ ተጠማው አለ እንጂ ጠምቶት አይደለም አውቆ ነው፣ ሱፐርማን ነው ሰው አይደለም፣ ልዕለ ሰው ነው፣ አምላክ በስጋ አልመጣም የሚል ትምህርትን ያስተማሩና ትምህርቷንም ያራገቡለት ሰዎች ይሄ ሞት የሚገባው ኃጢአት። ስለዚህ ክርስቶስ በስጋ እንደመጣ የሚክደው አምላክ ፍጹም ሰው እንደሆነ ይልቁንስ ልዕለ ሰው ሱፐርማን እንደው ሰው መስሎ መጣ እንጂ ሰው አልሆነም የሚለው ትምህርት ላይ የሚረባረቡት የሚያስተምሩትም የተማማሩትም ሰዎች ለነዚህ አንጸልይላቸውም፣ ስርየት የሌለው ኃጢአት